እንደ ሰራተኛ ጉዳት ደርሶበት ኢትዮጵያ መንገዶች ባለስልጣን ጥርስ እንዲተከልለት ፈቀደለት አሉ። በኋላ ሞት መጣና እድሜው ደረሰና ሊሞት ሲቃረብ ይሄንን ወርቅ ያስተከልልኝ ኢትዮጵያ መንገዶች ባለስልጣን ያውኑ አስተዳደር ስለሆነ ወርቁን ለባለውለታዬ ለተቋሙ ወስዳችሁ ስጡት ይዤው መቀበር የለብኝም ብሎ አንገቴን ቀና አድርጌ በኩራት አገሬን አገልግያለሁ፣ ህዝቤን ለህዝቤ ሰርቻለሁ ብዬ እንድል እድሉን የሰጠኝ አውራ ጎዳና ነው። የዛሬ 43 ዓመት ላይ 26 ዓመት ጎረምሳ ሆኜ አውራ ጎዳና ስገባ እነ ጸጋዬ ገብረመድህን እነ መንግስቱ ለማ ሌሎቹም የነገሩኝን ኢትዮጵያዊነት በአካል ያገኘሁት እዚህ መስሪያ ቤት ውስጥ ነው። እንጅባራ ኑሮ ዝናብ ተጨምሮ እያልን እናለቅሳለን። አውራ ጎዳና በመንገድ ግንባታ ውስጥ የብዙ አካላትን ትብብር የሚጠይቅ ጉዳይ ስለሆነ የኢትዮጵያ መንገዶች አስተዳደር በሁሉም የኢትዮጵያ አካባቢዎች አነሰም በዛም የመስሪያ ካምፕ ቦታ ያላቸው በመሆኑ የሰው ልጅ እስትንፋስ ሊሆን የሚችለው ጉዳይ ከመንገድ ጋር በቀጥታ ማያያዝ ይቻላል። አጨብጭቡ እንጂ አይሰማም። አንዳንዴም ከጸጥታ ጋር ህይወቱን መስዋዕትነት አድርጎ የሚሰራ ተቋም ነው ኢትዮጵያ መንገዶች አስተዳደር። እኛ ከምንናገረው በላይ ዛሬ ከምናነበው በላይ ብዙ ዋጋ የከፈለ ታላቅ ተቋም ነው እና በዘመኑ ብዙ ነገሮችን አሻራዎች እያስቀመጠ የመጣ ኢትዮጵያን እያስተሳሰረ የመጣ አንጋፋ ተቋም ነው። ገና ብዙ የሚሰሩ አሉ። የህዝብ ፍላጎት የሀገር እድገት እየጨመረ በመጣ ቁጥር የመንገዶቹ አይነት፣ ዘመናዊነት፣ ቴክኖሎጂ በሙሉ እየተቀያየረ ሲመጣ ገና ብዙ የሚያድግ ተቋም ነው ይሄ ተቋም ኢትዮጵያ መንገዶች ባለስልጣን። በጣም የምንወደው የዚህ ተቋም የተለየ ባህሪው የሲቪል ወታደር መሆኑ ብቻ አይደለም። በዚህ ተቋም ውስጥ የሚሰሩ ሰራተኞች እውነተኛ ኢትዮጵያውያን ናቸው። ማንነት አያውቁም። ስራ ብቻ ነው የሚያገናኛቸው። የተለየ የቡድን መንፈስ አላቸው። ኢትዮጵያ መንገዶች ባለስልጣን መንገድ ይሰራ በነበረ ወቅት መለያቸው የነበረችው የመኪናዋ ቀለም ብቻ ናት። ሰራተኛው ስሙ ማን ይሁን፣ ከየት ይምጣ፣ የት ቦታ ይስራ የሚባል ነገር የለም። በመኪናዋ ሲተላለፉ በብርቱካናማዋ መኪና ተያይዘው ምሳ ይበላሉ፣ ይጨዋወታሉ። በዛው ጓደኝነት እና የተለያዩ ግንኙነቶች ይመሰርታሉ። አስገራሚ የሆነ የቡድን ስሜት፣ በጋራ የመስራት ለሀገር ዋጋ የመክፈል ባህል ያለው ልምምድ ነው። ብዙዎቻችን ይህንን መስሪያ ቤት የምንወደው በዚህ ምክንያት ነው። አንዱ ትልቁ ይሄ ነው። ታማኝ ናቸው ሰራተኞቹ፣ በጣም ታማኝ ናቸው። አንድ ወቅት ለአንጋፋ የተቋሞቹ ሰራተኞች በዓል አዘጋጅተን አንስተን ነበር። ስሙን ለጊዜው ዛሬ ረስቼዋለሁ። ምናልባት ታስታውሱ ይሆናል። አንድ ሰራተኛ ጉዳት ደርሶበት ኢትዮጵያ መንገዶች ባለስልጣን ጥርስ እንዲተከልለት ፈቀደለት አሉ እና እንግዲህ ወርቅ እንዴት እንደተፈቀደ ባላቅም ጥርሱን በወርቅ ነው የተተከለለት ይሄ የቀን ሰራተኛ። በኋላ ሞት መጣና እድሜው ደረሰና ሊሞት ሲቃረብ ይሄንን ወርቅ ያስተከልልኝ ኢትዮጵያ መንገዶች ባለስልጣን ያውኑ አስተዳደር ስለሆነ ወርቁን ለባለውለታዬ ለተቋሙ ወስዳችሁ ስጡት ይዤው መቀበር የለብኝም ብሎ ያነሳ ሰራተኛ እናስታውሳለን። መጽሔቶች ላይ ተጽፎ ይገኛል። እንደዚህ አይነት ሰራተኞችና የተቋም ትስስር ያለው ነው ይሄ ተቋም እና ስንወደው በምክንያት ነው። ብዙ ኢትዮጵያውያን ባለሙያ ያደረገ ነው። በቴክኒክም በሙያም ጭምር ብዙ መሐንዲሶች አሁን ተቋራጭ የሆኑትንም አማካሪ የሆኑትንም ኢትዮጵያን በዚህ ዘርፍ ያሉ የሀገር ዜጎች ያስተማረ ይሄ ተቋም እና ትምህርት ቤት ነው፣ ዩኒቨርሲቲ ነው ኢትዮጵያ መንገዶች ባለስልጣንና ለዚህ ትልቅ ጉዞ እንኳን አደረሳችሁ። ወደፊትም ተጠናክሮ የሀገር ባለውለታነቱ ጎልቶ አብርቶ ገና እናያለን ብዬ ተስፋ አረጋለሁ። አመሰግናለሁ። መልካም በዓል ይሆንላችሁ። ወመሊኑ ዲቤ ጀነቢ ታሚርጋ
وملي نوديبي جنبي تاميركا كراسي ديفني مالفتيمنا موكا مالفتيمنا موكا وأملي نوديبي جنبي تاميركا وملي نوديبي جنبي تاميركا የአፄ መንግስት ይሁን የደርግ መንግስት ይሁን የኢህአዴግ መንግስት ይሁን የብልጽግና መንግስት ለመንገድ ትኩረት የሰጡ ቢሆንም ልዩነታቸው ፖሊሲ ላይ ብቻ ነው። የአፄ መንግስት መንገድን ለማስፋፋት የተከተሉት ፖሊሲዎች አንደኛ በጣሊያን የተሰሩ መንገዶችን ፈራርሶ ስለነበር እነዛ መልሶ መገንባት ነው። ፕሮግራም ተቀርጾ ምን ብሎ ከስልጣን እስከሚወርዱበት ድረስ 5-6 ፕሮግራሞችን አካሂደዋል። በጣሊያን የተገነቡት ፈርሰው ስለነበር መጀመሪያ በአንደኛው ፌዝ እንዲጠገኑ፣ እነዛ ከተጠገኑ በኋላ ደግሞ አቅም የፈቀደውን ያህል ደግሞ አዳዲስ መንገዶች ደግሞ እንዲሰሩ ተደርገዋል። የደርግ መንግስትም ከመጣ በኋላ የራሱን ፖሊሲ ነው የተከተለው። ከአይዲዮሎጂው በመነጨ ርዕዮተ ዓለም የተነሳ ለገጠር መንገድ ማስፋፋት ነው ቅድሚያ የሰጠው ፖሊሲ የተከተለው። በደርግ ጊዜ ከተሰሩት መንገዶች 80 ከመቶ የሚሆኑት የገጠር መንገዶች ናቸው። እነዛ አርሶ አደሩን እና በገጠር የሚኖረውን ከ80% ያላነሰ ህብረተሰብ ተጠቃሚ ለማድረግ የታቀዱ ስራዎች እንደነበሩ ነው ታሪኩም ሪከርዱ የሚያሳየን። የኢህአዴግ መንግስትም ቢሆን ከደርግ በኋላ ፈርሶ የነበሩ መንገዶችን እነዛን መገንባት፣ ከዛ በኋላ አዳዲስ መንገዶችን መስራት፣ መሀል ላይ ደግሞ እንደገና ከነበረው አቅም አንጻር ከዙ ፍላጎት አንጻር አብዛኛው ህብረተሰብ በአስፋልት መንገድ ማገናኘት ስለማይቻል በትላልቅ መንገዶች ማገናኘት ስለማይቻል አነስተኛ መንገድ የሆኑትን ቅድም ተጠቅሷል። በመካከለኛ ቴክኖሎጂ ሊሰሩ የሚችሉት ዩራፒ የተባለውን ፕሮግራም በመቅረጽ አብዛኛውን አርሶ አደርና የገጠሩን ነዋሪ ተጠቃሚ ለማድረግ ተችሏል። አሁንም ቢሆን የብልጽግና መንግስት የራሱ ፖሊሲ ቀርጾ አንደኛ ትልቅ መንገዶችን ቀደም ብሎ የተጀመሩትን እና ነገር ግን የተጓተቱ መንገዶችን መጨረስ፣ እንዲሁም ደግሞ ወደ እምቅ ሀብት ወዳለባቸው የሚሄዱ መንገዶችን መገንባት፣
አገሪቷን ከአጎራባች ሀገሮች ጋር የሚያገናኙ መንገዶችን መገንባት የሚሉትን ፖሊሲ እየተከተለ መንገዶችን እየገነባ እንደሚገኝ ከሚያዘው በጀትና ከሚተከለው በጀት ምን ያህል ትኩረት እንደተሰጠው ማየት እንችላለን እና ሁሉም መንግስታት የፖሊሲ ልዩነት ካልሆነ በስተቀር ለመንግስት የተለየ ትኩረት ተሰጥቶ ከበጀታቸው ትልቁን ለመንገድ ግንባታ እየተከሉና እየመደቡ መሆኑን መታወቅ ይኖርበታል። አሁን በርካታ መንገዶች ተገንብተዋል። እነዚህ ብዙ ሀብት የፈሰሰባቸው ናቸው። መንገዶችን መጠበቅ ያስፈልጋል። ኢንትሪሊየንስ የሚያወጣ ሀብት ነው እዛ መንገድ ላይ የፈሰሰው። ስለዚህ በእኔ እይታ ከሆነ ከአሁን በኋላ የተለየ ትኩረት መሰጠት ያለበት ከግንባታው ያላነሰ መንገዶችን ፕሪዘርቭ ማድረግና መጠገን ያስፈልጋል። ይሄ እንደ አንድ የፖሊሲ አቅጣጫ ተከትለ መንገዶችን መጠበቅ ያለብን ይመስለኛል። ሁለተኛ ደግሞ መንገዶችን ሰስተኔብል ለማድረግ ቅድምም በክቡር ዋና ዳይሬክተሩ ተጠቅሷል። አገር በቀል የሆኑ የስራ ተቋራጮችን ኮንሰልታንቶችን እነዛ መደገፍ ማበረታታት፣ እንዳይዳከሙ መጣር ደግሞ እነዛን ደግሞ ያስፈልጋል። አሁን የምናያቸው የስራ ተቋራጮች ኮንሰልታንቶች ብዙ ትግል ይደረገባቸው ናቸው። ከዜሮ ነው ይህ መስሪያ ቤት የተነሳው። ቀደም ብሎ መንገድ ሲገነባ የነበረው በብዛት በውጭ ኮንሰልታንቶች እና በውጭ የስራ ተቋራጮች ስለሆነ እነዚህ አገር በቀል የሆኑ የስራ ተቋራጮች እና ኮንሰልታንቶች እነዚህ እንደ ትልቅ ሀብት አይተን እነዛን ድጋፍ መስጠት፣ ጥሩ ፖሊሲ ማዘጋጀት ያስፈልጋል። የኢትዮጵያ መንገዶች ባለስልጣን ብዙ በጀት ይመደብለታል፣ ብዙ መሳሪያ ሊኖረው ይችላል። ዋናው ሀብቱ ግን በእኔ እይታ ከሆነ ዋናው ሀብቱ ሊሆን የሚችለው የሰው ኃይል ሀብት ነው ሊሆን የሚችለው ሰራተኞች ናቸው። ስለዚህ የመስሪያ ቤቱን ሰራተኞች ብቃት መገንባት፣ ማጠናከር፣ ተግቶ እንዲሰሩ ማድረግ አስፈላጊ ይመስለኛል። ሰራተኞችን ሳንይዝ መንገድ መጠገን ካሁን በኋላ ወይም ደግሞ መንገድ መገንባት ከባድ ስለሆነ ለሰው ኃይል የምንሰጠው ትኩረት በጣም አስፈላጊ እንደሆነ እገነዘባለሁ። እንግዲህ የኢትዮጵያ መንገዶች ባለስልጣን 75ኛውን ዓመት አክብረዋል። 75 ዓመት ሆኖታል። መንገድ ይገነባል። ገና 180 ሺህ ላይ ነው ያለነው። ይሄ ሀገር ሰፊ ነው። 405 ሺህ ወይም ደግሞ 500 ሺህ ተጨማሪ መንገድ ያስፈልገዋል። የመንገድ ግንባታው ይቀጥላል። ተቋሙም ይቀጥላል። 75 ዓመት አሳልፈናል። ለሚቀጥለው ተቋሙም 75 ዓመት ይቀጥላል። መንገድ እስካለ ድረስ የሚቀጥል ስለሆነ ይሄን አደራ ማን የሚሸከመው ከተባል ቅድም በዶክተር እዩ እንደተጠቀሰው አዲስ ትኩስ ኃይል ወጣቶች፣ መሀንዲሶች፣ ሰራተኞች የመስሪያ ቤት አሉት። እነዚህ ሰራተኞች ደግሞ እንግዲህ ከኛ አደራውን ተቀብለው ከኛ በፊት የነበሩት የማኔጅመንትና የመስሪያ ቤቱ ከፍተኛ ኃላፊዎችን ዱካ በመከተል አሻራቸውን ያስቀምጣሉ የሚል እምነት አለኝ። እነሱን ማበረታታት እና እነሱን ማስተማር ያስፈልጋል። ደግነቱ የ75 ዓመት የተከማቸ እውቀት አለ፣ ልምድ አለ። እነዚህ ወጣት መሀንዲሶች እና ቴክኒሻኖች ይሄን ከግምት በማስገባት ከኛ የተሻለ ስራ ይሰራሉ የሚል እምነት አለ። በመጨረሻ ላይ እንግዲህ እንኳን ለ75ኛው ዓመት የአልማዝ ኢዮቤልዩ ክብረ በዓል አደረሰን። መጪው ጊዜ ደግሞ ለሁላችን መልካም ጊዜ እንዲሆን እመኛለሁ። አመሰግናለሁ። ረዥሙን ዓመት ያገለገሉ የተቋማችን ባለውለታ ናቸውና የሚገባቸው እንደገና እንደ በጭብጨባ ክብር ሰጥተናቸው እናመሰግናቸው ደስ ይለናል። በመካከላችን አማርኛ ማይረዱ ሰዎች አሉ፣ ዝም አልኳቸው። ትንሽ ደግሞ እነሱን ኦንቦርድ አድርገን እንመለሳለን። Your Excellency, distinguished guests, ladies and gentlemen, no great journey is ever traveled alone. The remarkable story of Ethiopia's road development has been shaped not only by the dedication of its own people, but also by the enduring friendship and partnership of the international community. Across continents and across generations, our development partners, financiers, consultants, contractors, and technical experts have stood beside Ethiopia, sharing knowledge, investing resources, and turning ambitions,
visions, ambitious and visions into lasting realities. To all our valued partners, thank you for believing in Ethiopia, for walking this journey with us, and for helping connect a nation to its promise. Ladies and gentlemen, please join me in giving our distinguished international partners, consultants, and contractors a warm and well-deserved round of applause. እንግዳው በነካ እጄ ቀጣዩን በእንግሊዝኛ ባስ Just as roads connect cities, cultures, and people, art connects hearts, minds, and generations. Our next speaker has spent his life building those cultural bridges. A distinguished lawyer by profession and a celebrated artist by passion. He has traveled a remarkable journey from serving the Ethiopian Road Authority as head of legal department to becoming one of Ethiopia's most beloved actors. ስለማን እንደማወራ ገብቷችኋል። በጣም ራሱ መንገድ ነው፣ ድልድይ ነው። አቤ ህዝቦችን፣ ስሜቶችን፣ አስተሳሰቦችን፣ ማንነቶችን፣ ኢትዮጵያዊነትን እርስ በርስ እያገናኘ የኖረ ራሱ መንገድ ራሱ ድልድይ የሆነ ታላቅ ባለሙያ ነው። በሙያው የህግ ባለሙያ፣ በፋሽን ደግሞ የታወቀ አርቲስት ነውና ጋሽ አቤ እዚህ መካከላችን ስለተገኘ ደስ ብሎናል። ደግሞ ከአቤ ትንሽ ብንሰማስ ብለን አስበናል። እንዴት አደራችሁ? ሳምሶን ንግግር ታደርጋለህ ያለኝ ትናንትና ነው። እንደዚህ ነው። እዚህ ጋር ሆኜ ደቤ ነው ያለው፣ ሽመልስ ነው ያለው፣ ያለ ሌሎችም አሉና ለምንድን ነው ንግግርን የማደርገው ብዬ ለራሴ ሳስብ በአንድ በኩል ነገረ ፈጅ የአውራ ጎዳና፣ በነገራችን ላይ ነገረ ፈጅነቴ አውራ ጎዳና ላይ ጀምሮ እዛው ነው ያቆመው። ለሌላ መስሪያ ቤት አልሰራውም። በሌላ በኩል ግን አዝማሪ ስለሆንኩ መቼም አዝማሪ ድግስ ያደምቃል ብሎ መሰለኝ ንግግር አድርጌያለሁ። ለማንኛውም ሀብታሙ ጨርሶታል ለመናገር የምፈልገውንም ነገር በፓሽኔትሊ። ግን ምንድነው የዛሬ 43 ዓመት ላይ 26 ዓመት ጎረምሳ ሆኜ አውራ ጎዳና ስገባ እነ ጸጋዬ ገብረመድህን፣ እነ መንግስቱ ለማ፣ ሌሎቹም የነገሩኝን ኢትዮጵያዊነት በአካል ያገኘሁት እዚህ መስሪያ ቤት ውስጥ ነው። አውራ ጎዳና ቤተሰቤ ነው። አውራ ጎዳና ጓደኞቼን የሰጠኝ ነው። ሌላውና ትልቁ ነገር እስካሁንም ድረስ የምለው ነገር ቢኖር አንገቴን ቀና አድርጌ በኩራት አገሬን አገልግያለሁ፣ ህዝቤን ለህዝቤ ሰርቻለሁ ብዬ እንድል እድሉን የሰጠኝ አውራ ጎዳና ነው። አንድ ከተማሪ ቤት የወጣ ምንም የማያውቅ ሰው በ26 ዓመቴ መጥቼ ልክ እዚህ ስገባ ኢትኮባ ነበር ነው ያን ጊዜ ከኢትኮባ ኢትዮጵያ ትራንስፖርት ኮንስትራክሽን ባለስልጣን ኢትካ ተብለናል። አንጎል የሚያዞር ነገር ነው። ዛሬ ተነስተህ ቀብሪ ዳህር ጎዴ ፕሮጀክት አይነት ነገር ተፈጥሯል፣ እዛ ትሄዳለህ። የሚቀጥለው ጊዜ ወረታ ወልዲያ፣ ከዛ በኋላ እንጅባራ ጉባ አሁን ትልቁ ግድባችን የተሰራበት ጊዜ ያን ጊዜ አውራ ጎዳና መንገዱን ጀምሯል። እንዲያውም እናሾፍ ነበር አንድ ሰሞን፣ ምክንያቱም 12 ብር ነበር በፔርዳይማችን እና ከጠዋት እስከ ማታ ይዘንባል እንጅባራ። ከጎኑ ትልቅ እንሄዳለን። አንዳንድ በእንጅባራ ኑሮ ዝናብ ተጨምሮ እያልን እናለቅሳለን። አውራ ጎዳና እንደዛ መሆኑ የማይረሱኝ ብዙ ነገሮች አሉ። ብቻ ምንድነው አንድ ምለው ነገር ኢትዮጵያ ውስጥ ሆኖ የሆነው ነገር ውስጥ እድገቷ ውስጥ ልማቷ ውስጥ አውራ ጎዳና ያልገባበት አንድ ነገር ንገሩኝ እስቲ። አንድ ምንም ነገር ግድብ ስራ ምን እንደሚያገባን አላውቅም። ቦርከና ግድብን ሰርተናል። የአውሮፕላን ማረፊያ የሰራ ነው መዓት ነው። የአሰብ ላይ ሀሌብ የሚባል የጀልባ መገጣጠሚያ እንደሰራን ታውቃላችሁ። አውራ ጎዳና ሰራተኛ መጨረሻ ላይ ምንም ነገር ያደርጋል ወደሚባለው ደረጃ ደርሶ ነበር እንደ ተአምር።
አንዴ ትዝ ይለኛል ትንሽ የጸጥታው ችግር ኤርትራ ውስጥ አስቸግሮ ስለነበር በደርግ ጊዜ እስቲ ከዳህላክ አንዳንድ ነገር ብለው ጦር ሰራዊቶቹ መከላከያው ያመለክታል እና ለዛ የሚሆን ክሬን መነሳት አለበት ተብሎ ማን ያደረገው አውራ ጎዳና ያመጣዋል። ግድ የለም ተባለ። አውራ ጎዳና ራሱ ክሬን የለውም። ከሙገር ያለውን ክሬን በምን ጊዜ ነቅለው ተሸክመን እንዴት አድርገን ዳህላክ ላይ እንዳቆም ነው አላውቅም። ፈቃደ ኃይሌ ነበር ያ ጊዜ የምታስታውሱ ከሆነ ያለ ፈቃደ ኃይሌ ምን ያልሰራችሁት ነገር አለ? ምን ያልተደረገ ነገር አለ? እንዲያውም አሁን ቅድም ሳምሶን ምን ይለኛል፣ ይኸውና ዛሬ እንደው አየሩም እንደው እግዚአብሔር ቀናንን ምናምን። አንድ ጊዜ ሽመልስ ያስታውስ ይሆናል ከጎሬ ቴፒ መንገድ ከጠዋት እስከ ማታ ይዘንባል ለአራት ነው ለአምስት ወራት ያለማቋረጥ። መፍትሄ ሲጠፋ ጊዜ ተዘራ ጫምሲቱ የሚባል ነገር አለ፣ የት እንደሆነ ታውቃለህ አለ። አንዳንድ ጊዜ ይሄን ያህል ነው የምንሄደው። ዋናው ነገር ግን ውስጣችን የነበረውን ኢትዮጵያዊነት ውስጣችን የነበረውን አንድነት ብቻ ሳይሆን ወደ ሱፐርስታር ደረጃ የደረሱ ሰዎች ነበሩ መሀላችን። ቀና ብለን የምናያቸው የሚደንቁን አይነቶች አውራ ጎዳና ውስጥ ትዝ ይላችኋል። የኔ ብጤ ገፋ ያለው አስመራ አዲስ አበባ በአንድ ቀን ነርቶ ገባ። ደስታ አባይ ይባላል። የኦሮማ ጋራዥ ዋና ስራ አስኪያጅ የነበረ ሰውዬ ነው። ጋሽ ከተማ ነበሩ የሻሸመኔው ጎንደር ላይ ናቸውን ለአውራ ጎዳና ሲሰሩ ያጡ አንድ ናቸው። እንዲህ አይነት ተአምር የሆኑ ሰዎች ነበሩ እና ይሄንን እላለሁ፣ ይህንንም ደግሜ እላለሁ። ያ በፊት የነበሩትም እኛም አሁንም ያለ ነው የአውራ ጎዳና ሰራተኞች በህይወታችን፣ በጉልበታችን፣ በላባችን፣ በእውቀታችን፣ በእምነታችን በድርጅታችን ላይ ባለው በግሬደር ብሌድ፣ በዶዘር ብሌድ፣ በማንኛውም መሳሪያ ታሪካችንን ኢትዮጵያ ገጸ ምድር ላይ ጽፈናልና ኮራል። እውነቴን ነው የምላችሁ። ዛሬ ብችል ኖሮ እንደ ድሮ ራፍ አውራ ጎዳና ብል ደስ ይለኝ ነበር። እንደገና ስላየኋችሁ ደስ ይለኛል በእውነት። ኢትዮጵያ ለዘላለም ትኑር። አቤ ነው ለእኛ ለጊዜው ሳስቶ ነው እንጂ ሆድ ውስጥ ያለው ነገር ሁሉ አልወጣለትም። እና አጨብጭቡና አመስግኑ። ብዙ ነገር እንዳለ የታጨቀ የታመቀ ነገር በደንብ ያስታውቃል። እና ሰው ሁሉ የሚኮራበት ተቋም መሆን ለእኛ መታደል። እዚህ ውስጥ አንድ በተደጋጋሚ የሚነሳ ስም አለ፣ ሳምሶን። እና የኮሚኒኬሽን የዚህ ሴክተር አንዱ ጠንካራ ክንፍ ነውና የኮሚኒኬሽንን ስራ ባካችሁ አመስግኑልን። እንዴት አይነት ሰዎችን ነው የጋበዙልን ባካችሁ። በጣም ደስ የሚል ቀን እያሳለፍን እንገኛለን። ቸርና ሩሩ ፈጣሪም አግዞናል እንደሚባለው አቤ ሌላም ነገር ጨምሮበታል። ግን እኛ የብሩህ አየር አለን። አሁን ትንሽ መቅረት የማይችሉ አንድ ሁለት አካላትን ነው የምንጋብዘው። የመንገድ ስራ ሲታሰብ ኮንሰልታንትና ኮንትራክተር ዋናው አንከሮቹ ናቸው። ስለዚህ ከነሱ ትንሽ ሳንሰማ ብንሄድ ልክ ስለማይሆን መጀመሪያ አማካሪዎችን በመወከል የኢትዮጵያ ኮንሰልታንቶች ወይም የአማካሪዎች ማህበር አለ። እሱን በመወከል ኢንጂነር ዳዊት ወደዚህ በመምጣት መልእክት ያስተላልፋሉ። ከዛ ኮንትራክተሮችን የሚወክል ሰው አጭር መልእክት ካስተላልፉ በኋላ የዕለቱ የክብር እንግዳ ዋናውን መልእክት እና እንደዚሁም ኤግዚቢሽኑን የሚከፍቱበት ስነስርዓት ይኖራል። እሱ ስነስርዓት ስናካሂድ ደግሞ ቦታው ጠበብ ስለሚል እዚህ ለእናንተ ማቆያ አዘጋጅተናል። አሁን በቅድሚያ ኮንሰልታንቶች ወይም የአማካሪዎች ተወካይ መልእክት እንሰማለን። ከዛ ደግሞ ቀጥዬ የኮንትራክተሮችን ደግሞ ትውስታ፣ ትዝታ እንደዚሁም ደግሞ 75ኛ ዓመት የአልማዝ ኢዮቤልዩ በዓልን አስመልክቶ የሚሉን ነገር እንሰማለን። ተቀበሉልን ዳዊት።
እንደምን አረፈዳችሁ። ክብርት ጫልቱ ሳኒ የኢትዮጵያ አርባን ኤንድ ኢንፍራስትራክቸር ሚኒስትር፣ የተከበሩ ክቡር ሀብታሙ ተገኝ የቀድሞ የኢትዮጵያ መንገዶች አስተዳደር ዋና ኃላፊና አሁን የማዕድን ሚኒስትር፣ የተከበሩ የትምጌታ አስራት የዶክተር የትምጌታ አስራት፣ እንግዲህ እዚህ ጋር ሲቆም ትንሽ መደናበር ይኖራል። የመድረክ ሰዎች አይደለንም፣ የቁፋሮ ሰዎች ነን። ከዛ አንጻር ተረድልኝ። እንዲሁም ኢንጂነር መሐመድ አብዱራህማን የኢትዮጵያ መንገዶች አስተዳደር ዋና ባለስልጣን፣ የክብር እንግዶችና የመስሪያ ቤቱ ሰራተኞች፣ በመጀመሪያ በኢትዮጵያ አማካሪ መሐንዲሶችና አርኪቴክቶች ማህበር እና በራሴ ስም ለኢትዮጵያ መንገዶች አስተዳደር 75ኛ የምስረታ በዓል ከልብ እንኳን አደረሳችሁ ለማለት እወዳለሁ። በዚህ ታሪካዊ ዕለት ተገኝቼ በማህበራችን ስም መልእክት የማስተላለፍበትን ዕድል ስለሰጠኝ በጣም አመሰግናለሁ። 75 ዓመት የተሻገረ ተቋም መገንባት ቀላል አይደለም። ይህ በዓል ተቋማዊ ጽናትን፣ የራዕይ ቀጣይነትን፣ የትውልድ ቅብብሎሽን የሚከበርበት ታሪካዊ አጋጣሚ ነው። ዛሬ የምናከብረው የአንድ ተቋም 75ኛ ዓመት የዘመን ርቀትና ኢዮቤልዩ በዓልን ብቻ አይደለም። የኢትዮጵያ የመሰረተ ልማት ታሪክ፣ የሀገር ግንባታ ሂደትና የ75 ዓመታትን የትውልድ ቅብብሎሽ ጉዞ ጭምር እንጂ። መዛግብት እንደሚያሳዩት የዛሬ 75 ዓመት ዕድሜ ባለጸጋው የኢትዮጵያ መንገዶች አስተዳደር ከሰባት አስርተ ዓመታት በፊት በጥር 1943 ዓመተ ምህረት በአዋጅ ቁጥር 115 ህዝባር 1943 ታሪካዊ ግዳጁን ሲቀበል ሀገራችን የነበረችበት ፈተናና ምጥ ቀላል አልነበረም። ወቅቱ ፋሽስት ጣሊያን በሽንፈት ወጥቶ አዲሲቷ ኢትዮጵያም ከእንግሊዝ የጦር ቀጠና ሞግዚት አስተዳደር በማላቀቅ መንግስታዊ መዋቅሯን ለማጽናት ደፋ ቀና በምትልበት በታላቅ ማህበራዊና ኢኮኖሚያዊ ጫና ውስጥ በነበረችበት ጊዜ ነበር። ተቋሙ በአዋጅ ከተቋቋመ በአንድ ወር ጊዜ ውስጥ በአሜሪካ መንግስት ቢሮ ኦፍ ፐብሊክ ሮድስ ሙሉ የቴክኒክ ድጋፍ ሰጭነት ወደ ተግባር ሲገባ የወቅቱ ዋነኛ ተልእኮዎቹ አንደኛ ዋናውና አውራ ጎዳናዎች መስመሮችን መልሶ መገንባት፣ ሁለተኛ ወቅታዊና መደበኛ የጥገና ስርዓትን ከምንም መዘርጋት፣ ሶስተኛ ራሱን የቻለና የኢትዮጵያ መንገድ ዘርፍን ከስር መሰረቱ ለገንባት የሚያስችል ተቋማዊ አቅምን መፍጠር ነበር። ባጭሩ የባለስልጣኑ ራዕይ ጊዜያዊ ደራሽ ፕሮጀክቶችን ለመከወን ሳይሆን በጽኑ ራዕይ ላይ በትውልዶች የሚሻገር የሀገሪቱን የመሰረተ ልማት ደም ስሮች በተቋምና በሰው አቅም ኃይል ግንባታ መዘርጋት ነበር። የተከበራችሁ እንግዶች፣ ዛሬ የምናከብረው የ75 ዓመት ጉዞ በኪሎ ሜትር የሚለካ የመንገድ ርዝመት አይደለም። በአስፋልት በኮንክሪት እና በጋራጋንቲ በዘረጋናቸው ጋራጋንቲዎች የሚለካም ስኬት ብቻ አይደለም። እውነተኛ የዚህ ጉዞ ስኬት የ75 ዓመት ውስጥ ከዓለም አቀፍ የቴክኒክ ድጋፍ በመነሳት በኢትዮጵያውያን አመራር እውቀትና ሙያዊ ብቃት የተገነባ ጠንካራ ተቋም በራሱ እግር የቆመ የመንገድ ዘርፍ መፍጠር መቻሉ ነው። በዚህ ረጅም ጉዞ ውስጥ 3 ታላላቅ ትውልዶች ታሪካዊ ኃላፊነቶችን ተሸክመዋል። የመጀመሪያው መሰረት ጣዩ ተቋም ገንቢው ትውልድ 1940ዎቹ እስከ 1960ዎቹ መጨረሻ የነበረው ይህ ትውልድ የፈረሱትን ጠግኖ የመጀመሪያ አውራ ጎዳናዎቹን ገንብቶ የኢትዮጵያን ዘመናዊ የመንገድ ዘርፍ ተቋማዊ መሰረት የጣለ ትውልድ ነበር። ከአሜሪካ የህዝብ መንገዶች ቢሮ ፐብሊክ ሮድስ ጋር በመተባበር የኢንጂነሪንግ መስፈርቶችንና ስታንዳርዶችን፣ የጥገና ስርዓቶችን፣ የቴክኒክ አሰራሮችንና ተቋማዊ አመራርን ባህል በመመስረት መጀመሪያዎቹን የኢትዮጵያ መሐንዲሶች፣ ቴክኒሻኖች፣ ቀያሾች፣ ገንቢዎች፣ ባለሙያዎች ኢንቨስት በማድረግ ለዚህ ያደረሰ ነው። በ1953 ዓመተ ምህረት የመጀመሪያው የኢትዮጵያ ዋና ስራ አስኪያጅ ሲሾም ደግሞ የአስተዳደር ለውጥ ብቻ አልነበረም።
የእውቀት፣ የአመራር፣ የተቋማዊ ኃላፊነት ሽግግር ወደ ኢትዮጵያውያን በተሳካ ሁኔታ የተፈጸመበት ታሪካዊ ምዕራፍ ነው። በቀጣይ የተረከበው ሁለተኛው ትውልድ ብሔራዊ አቅም አጎልባቹና ልማት አስፋፊው ትውልድ ነው። ይህ ከ1960ዎቹ እስከ 1980ዎቹ አጋማሽ የነበረው ትውልድ እና ዘመን በፖለቲካ ሽግግርና በጦርነትና በሀብት እጥረት መካከል ተቋሙን አጽንቶ ያቆመ፣ የመንገድ ተደራሽነትን ወደ ሩቅ የሀገሪቱ ክፍሎች ያስፋፋና የኢትዮጵያውያንን የቴክኒክና አስተዳደር አቅም የበለጠ ያጠናከረ ትውልድ ነበር። ይህ ትውልድ በተግባር ያረጋገጠው ነገር የኢትዮጵያ መንገድ ዘርፍ በራሱ ሊመራና ሊያድግ እንደሚችል ነው። የዛሬው ሶስተኛው ኢትዮጵያዊ ልህቀት ትውልድ ከ1980ዎቹ መጨረሻ እስከ ዛሬ ያለውን ዘመን ያይዛል። ይህ ትውልድ የተረከበው ተቋማዊ መሰረት በማጽናት በመንገድ ዘርፍ ልማት ፕሮግራም አማካኝነት በአፍሪካ የመንገድ ልማት ፕሮግራሞች ውስጥ አንዱና ትልቁ የሆነውን የ100,000 ኪሎ ሜትሮች ግንባታ በተሳካ ሁኔታ አከናውኗል። ከዚህም የሚበልጠው ስኬት ግን በአንድ ወቅት የዘርፉን አብዛኛውን ጥናት፣ ዲዛይን፣ ቁጥጥር በውጭ አማካሪዎች ይመራ በነበረበት ደረጃ ዛሬ በማህበራችን አባላት በሆኑ የሀገር ውስጥ አማካሪዎች እና መሐንዲሶች የሙያ ልህቀት ተጠናክረው ከዓለም አቀፍ ድርጅቶች ጋር በመወዳደር የሀገራችንን ልማት በመምራት ደረጃ መድረሳቸው ነው። ከዚህም አልፎ የዚህ ዘርፍ ስራ ተቋም የልማት ፍሬዎች በተለያዩ የአፍሪካ ሀገራት፣ በአውሮፓ፣ በአሜሪካ ተወዳዳሪና እምነት የሚጣልባቸው ተመራጭ ባለሙያዎች ሆነው በመስራት ላይ ይገኛሉ። ዛሬ የምናከብረው የአንድ ተቋም ውስን ስኬት አይደለም። ከውጭ እውቀት ተምሮ በራሱ እውቀት ቆሞ ብዙዎችን ያፈራ የአንድ ሀገር የሙያ ልማትና ተቋም ግንባታ እድገትን የሚያሳይ ታሪካዊ ስኬት ጭምር ነው። የምንመኘው አራተኛው ትውልድ በዲጂታል ኢንጂነሪንግ፣ በሰው ሰራሽ አስተዋይነት፣ በመረጃ ላይ በተመሰረተ የመንገድ ልማት ንብረት አስተዳደር፣ የአየር ንብረት ለውጥ ጋር የሚጣጣም ዘላቂ መሰረተ ልማቶችን ከዓለም አቀፍ ተወዳዳሪና በጠንካራ የሙያ ነፃነት እና ስነ ምግባር የሚታነጽ መሆን ይገባዋል። ዛሬ ለዚህ ትውልድ የምንጥለው መሰረቱ የነገው የኢትዮጵያን የመንገድ ዘርፍ ኮንስትራክሽን ኢንዱስትሪ አቅጣጫ ጥንካሬና ታሪክ የሚወስን ይሆናል። ይህ ተቋም ዛሬ በኢትዮጵያ የተፈጠረ ሀገር ውስጥ የማማከር፣ የጥናት፣ የዲዛይን፣ የፕሮጀክት አስተዳደር አቅም እንዲያብብ ጠንካራ መሰረት ጥሏል። በዚህ ረጅም ጉዞ ውስጥ ማህበራችን አባላት የሆኑ የሀገር ውስጥ አማካሪ መሐንዲሶችና ሙያ ድርጅቶች በጥናት፣ በዲዛይን፣ በግንባታ፣ በቁጥጥርና በአስተዳደር ተቋማዊ ግንባታ ያበረከቱት አስተዋጽኦ የዚህ ትውልድ ቅብብሎሽ ዋና አካል ነው። ከዚህ በላይ ሶስተኛው ትውልድ የሙያ ልዕቀት ፍሬዎች ዛሬ በተለያዩ ዓለም አቀፍ ተቋማት በግልም ሆነ እንደ ተቋም ተወዳዳሪ በመሆን ሙያቸውን በአፍሪካ ሀገራትና በተለያዩ ዓለማት ላይ እያበረከቱ ይገኛሉ። ባለፉት 75 ዓመታት የተገኙ ታላቅ ስኬት በሺህ ኪሎ ሜትሮች የሚቆጠሩ መንገዶች መገንባታቸው ብቻ ሳይሆን እነዚያን መንገዶች የሚያጠኑ፣ የሚነድፉ፣ የሚገነቡ፣ የሚያስተዳድሩና ለቀጣይ ትውልድ የሚያስረክቡ ኢትዮጵያውያን ሙያተኞች ተወዳዳሪና አዳጊ በክልልም በግልም ተቋማት መፍጠር መቻሉ ነው። ለዚህም ለኢትዮጵያ መንገዶች አስተዳደር በ75 ዓመታት የተለያዩ ትውልዶችን በማሻገር በተለያየ እርከን ውስጥ በሳር አመራር ለሰጡ እየሰጡ ላሉ አመራሮች የምህንድስናም ሆነ በሌላ ዘርፎች ሙያዊና ስትራቴጂካዊ ትልም በማስቀመጥ በመምራት እንዲሁም በግንባታ ጥገናና ጥናት ዲዛይን እንዲሁም በስልጠና አስተዳደርና በድጋፍ ሰጭነት በማሳሰሉት ተግባራት በመሳተፍ በእስከዛሬው የ75 ዓመት ትውልድ ቅብብሎች ውስጥ ተሳትፈው አሻራቸውን በማኖር በሰው ኃይልና በተቋም ግንባታና በመሰረተ ልማት አስተዋጽኦ ላበረከቱ አውራ ጎዳናዊ ባለሙያዎች፣ ኢራዎች፣ ሰራተኞች በሙሉ በራሴና በማህበራችን ስም ታላቅ ምስጋና አቀርባለሁ። የእስከዛሬውን ስንዘክር ሊታወስ የሚገባው ሀቅ የትውልድ ቅብብሎሹ ስራ ተጀምሮ ሰለሰ እንጂ ገና አልተፈጸመም። ታላቁ ውጥናችን እና የሀገር ግንባታ ሂደቱ እና የትውልድ ሩጫችን ገና አላበቃም። ትኩረታችን ከመገንባት ጎን ለጎን የተገነባውንም ሀብት በዘላቂነት መጠበቅ፣ የመንገድ ሀብቶቻችንና ንብረቶቻችንን
በመረጃ በተደገፈ አስተዳደር ማጠናከር እንዲሁም በሰው ሰራሽ አስተዋይነት ከአየር ንብረት ለውጥ ጋር የሚጣጣሙ ዘላቂ የመንገድ መፍትሄዎችን በተደራጀና በታቀደ ሰብአዊ ልማት ላይ ማተኮር ይገባል። አሁን 75ኛ ዓመት በዓላችንን ሲምቦላይዝ የሚያደርግ የሚያሳይ አንድ ለየት ያለ ስነ ስርዓት እዚህ ተዘጋጅቷል። ትንሽ ወደፊት ጠጋ ብታደርጉት ደስ ይለኛል። ትንሽ ወደፊት ጠጋ፣ አዎ እንግዶች ወዳሉበት ትንሽ ወደ መሃል ወደፊት ብታደርጉልን። ኬክ እንቆርሳለን። ኬክ የምንቆርሰው ያሳለፍነው 75 ዓመት ታሪክ፣ ደስታ፣ የወደፊታችንን ተስፋ የሀገራችንን ለሀገራችን ያለን መልካም ምኞት ሁሉ ጭምር ለመግለጽ የተዘጋጀ ኬክ ነው። ስለዚህ ኬኩን እንግዶች ወደፊት መጥተው ይቆርሳሉ። ክብርት ሚኒስትር ጫልቱ፣ እንደዚሁም ክቡር ሚኒስትር ሀብታሙ፣ እንደዚሁም ኢንጂነር መሐመድ፣ ሌሎቻችሁም እናቶ ዘይድ አላችሁ፣ አርቲስት አበበ ባልቻ አላችሁ፣ እናቶ ሲሳይ በቀለ፣ እናቶ ደበበ ግዛው፣ እናቶ ተፈራ መንገሻ፣ ስንቱን ጠርተን እንዘልቃለን። እንደ ወደፊት ኑና እጅ ለእጅ ተያይዛችሁ እባካችሁ ኬኩን ቁረሱልን፣ በጭብጨባ ሸኙልን እንግዶቻችንን። ክብርት እርሶ መሃል ለመሃል ይሆኑና የእርሶን እጅ ይዘው ሁሉም ደስታ የደስታ ቀን ነው። እንኳን ደስ ያላችሁ። እልል አይባልም እንደ እናቶች ሴቶች የላችሁም? ሲቪል ወታደሮች፣ ጀግኖች፣ የመንገድ ሰራተኞች አጨብጭቡ እንጂ አይሰማም። የሁሉም ቤት የሁሉም ኢትዮጵያውያን የጀግንነት የሀገር ፍቅር ማሳያ ቤት መንገዶች፣ አውራ ጎዳና እንኳን ደስ ያላችሁ። እናመሰግናለን። እናመሰግናለን። ያጨበጭባችሁ ደስታችሁን ግለጡ። እናመሰግናለን። ቦታችሁን ደግሞ ትይዛላችሁ። ልጆቻችንን ወደ ቦታቸው እንወስዳቸዋለን። እናመሰግናለን። በድጋሚ እንኳን ለ75ኛው ዓመት የአልማዝ ልዩ በልዩ የኢትዮጵያ መንገዶች ዝክረ በዓል ሁላችሁንም እንኳን በሰላም አደረሳችሁ እንላችኋለን። ዛሬ በተለይ በክብር ዶክተር አብይ አህመድ አነሳሽነትና በከተማና መሰረተ ልማት ሚኒስቴር በኩል መንገዶች ይበልጥ እየሰፉ ስማርት እየሆኑ እርስ በርስ ይበልጥ እየተገናኙ ከተሞቻችን እንደገና እየተሳሉ በአጠቃላይ መሰረተ ልማት ከልማት ባሻገር ብሔራዊ ኩራታችን ወደ መሆን በመሸጋገሩ እንኳን ደስ ያለን፣ እንኳን ደስ ያላችሁ ለማለት እንወዳለን። ይህንን ታላቅ ለውጥ ከፊት ለፊት ሆነው የሚመሩት ደግሞ የኢትዮጵያ ከተማና መሰረተ ልማት ሚኒስትር ናቸው። እሳቸው ይህንን ተቋም አክብረው ባላችን አክብረው ከማለዳ ጀምሮ በመካከላችን አሉ። ከዚህ በመቀጠል ክብርት ወይዘሮ ጫልቱ ሳኒ የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ የከተማና መሰረተ ልማት ሚኒስትርና የዕለቱ የክብር እንግዳ ንግግር አድርገው ኤግዚቢሽኑንም እንዲከፍቱልን እጅግ በጣም በላቀ አክብሮት መድረክ እንጋብዛለን። በጭብጨባ ሸኙልን። ክቡር ኢንጂነር ሀብታሙ ተገኝ
የቀድሞ የኢትዮጵያ መንገዶች አስተዳደር ዋና ዳይሬክተር ልል ነበረ። አሁንም ደግሜ እሺ ይለፍሱና የኢፌድሪ የማይኒንግ ሚኒስትር ክቡር ዶክተር የቱጌታ አስራት፣ የቀድሞ የዚሁ ቤት ምክትል ዋና ዳይሬክተር፣ የአሁኑ ደግሞ የኛ ከተማና መሰረተ ልማት ሚኒስቴር ስቴት ሚኒስትር ክቡር ኢንጂነር መሐመድ አብዱራህማን፣ የኢትዮጵያ መንገዶች አስተዳደር ዋና ዳይሬክተር፣ ክቡራን የኢትዮጵያ መንገዶች አስተዳደር ቤተሰቦች፣ እንኳን ለዚህ ታላቅ ቀን የድል ብስራት የልፋታችሁን ዋጋ የትላንት ጥረትና የዛሬ ውጤት ማሳያ ቀን በሰላም አደረሳችሁ አደረሰን ማለት ፈልጋለሁ። የኢትዮጵያ መንገዶች አስተዳደር ከኔ በፊት አብዛኞቻችሁ እንደተናገራችሁት ተቋም ማለት ሀገር ማለት ነው። ተቋም ሲበረታ፣ ተቋም ዘመናትን ችሎ መሻገር ሲችልና በሂደትም ኢትዮጵያን ወደፊት ማሻገር እስከቻለ ድረስ ተቋምና ሀገር መልካቸው አንድ ናቸው። ኢትዮጵያ ትላንት መንገድ ምንም ሳይኖራት በነበረበት ዘመንና ይሄ ትልቁ ማንዴት ለዚህ ተቋም የተሰጠበት ጊዜ ቅድም በአንድ ሚኒት ስፖት ያየነው ቪዲዮ በዛ ወቅት የነበረች ኢትዮጵያ ማንነትና የዛሬ የኢትዮጵያ ማንነት እንዲሁም እድገት አንድና ያው አይደለም። ተቋማት እያደጉ ሲሄዱ የሀገር እድገትን የሀገር ግንባታን የሚያሳዩ ናቸው። ይህ ተቋም የኢትዮጵያ መንገዶች አስተዳደር ከሌሎች ተቋማት ለየት የሚያደርገው ዋነኛው ባህሪ ብዬ በግሌ የማስበውና ምናልባትም ብዙ ሼር የሚያደርገው የሚመስለኝ የኢትዮጵያ መንገዶች አስተዳደር የመደመር ምልክት ነው። ይሄም የሆነበት ምክንያት የሚገነባው ነገር መንገድ ብቻ ሳይሆን በመንገድ ግንባታ ውስጥ የብዙ አካላትን ትብብር የሚጠይቅ ጉዳይ ስለሆነ የኢትዮጵያ መንገዶች አስተዳደር በሁሉም የኢትዮጵያ አካባቢዎች አነሰም በዛም የመስሪያ ካምፕ ቦታ ያላቸው በመሆኑ መላው ኢትዮጵያ ጋር ለመድረስ የሚያደርጉት ጥረት በተቋምም በአስተሳሰብም የሚጎሉ ነገሮች ወደፊት የሚስተካከሉ ጉዳዮች መንገድ ቅድም እንደተባለው ልክ እኔ ማየው ከደም ስር የሰው ከደም ስር ጉዳይ ጋር ነው። የሰው ልጅ አንድ ቀጭን ካፒላሪስ እንኳን ብትሆን ከተቋረጠ ምን ያህል መስተጓጉል ሊኖረው እንደሚችል የሰው ልጅ እስትንፋስ ሊሆን የሚችለው ጉዳይ ከመንገድ ጋር በቀጥታ ማያያዝ ይቻላል። እንደተባለውም ዛሬ ጠዋት እዚችን ኢቨንት እንኳን ለማዘጋጀት እዚህ ለመድረስ የኛ ቢሮ እንኳን በጣም ቅርብ ስለሆነ ነው። እዚህ ለመድረስ የግድ መንገድ ያስፈልጋል። ይሄንን ታዲያ ትልቅ ኃላፊነት በመንገድ ውስጥ የሚያልፉ ደግሞ አቅሞች፣ መደመሮች፣ ኃይሎች፣ የተፈጥሮ ሀብቶች፣ ሰዎች፣ ማሽነሪዎች ይሄንን ተቋቁሞ ደግሞ ማሻገር የቻለ ተቋም መፍጠር መቻል ኢትዮጵያ እየተገነባች ስለመሆኑ ማሳያ ነውና እንኳን ለዚህ ለተሻለ ቀን በተለይ ደግሞ ቀድሞ የነበራችሁ የዘርፍ አመራሮች ተቋሙን ስትመሩ የነበራችሁ የራሳችሁን አሻራ ስታስቀምጡ ለነበራችሁ አመራሮች በተለይ ደግሞ ለመላው ሰራተኛ እንኳን ለዚህ ቀን አደረሳችሁ፣ እንኳን አደረሰን ማለት ፈልጋለሁ። የመንገድ መሰረተ ልማት የኢትዮጵያ ኢኮኖሚ ጠንካራ መሰረት ላይ እንዲቆም የሚያደርግ ብቻ ሳይሆን የህዝቦች አንድነትና ትስስር ማረጋገጫ የብልጽግናችንም ዋነኛ ማሳያና መዳረሻም እንዲሁም ድልድይ ነው። በመደመር እሳቤ የሚመራው መንግስታችን የተቀናጀ የመንገድ መሰረተ ልማት ግንባታ እንደ ዋና ስትራቴጂ ይዞ በሚሰራበት በዚህ ወቅት የኢትዮጵያ መንገዶች አስተዳደር ሚና እጅግ የጎላና ወሳኝ ነው። ሚኒስቴር መስሪያ ቤታችን ይህንን ታላቅ ሀገራዊ ግብ ለማሳካት ከኢትዮጵያ መንገዶች አስተዳደር ጋር በከፍተኛ ቅንጅት እየሰራን እንገኛለን።
ባለፉት 7 10 ዓመታት ውስጥ በተቋሙ የኢትዮጵያን የገጠር ከተማ አምራችን አርሶ አደርና እንዲሁ ገበያን በማስተሳሰር ረገድ የከፈለው ዋጋ የማይታመን መስዋዕትነትና የጀግንነት ታሪክ የታየበት ነው። በምስረታው ወቅት ከነበረበት ውስን አቅም ተነስቶ ዛሬ ላይ የሀገራችንን ገጽታ የሚቀይሩና ትውልድ ተሻጋሪ የሆኑ ታላላቅ የመንገድ ፕሮጀክቶችን የማከናወን ብቃት ላይ መድረሱ የሁላችንም ኩራት ነውና እንኳን ደስ ያላችሁ ማለት እወዳለሁ። ክቡራትና ክቡራን፣ ይህ 75ኛው ዓመት የአልማዝ ኢዮቤልዩ በዓል ያለፉትን ታላላቅ ስኬቶቻችንን የምንዘክርበት ብቻ ሳይሆን ወደፊት የሚጠበቁብንን ሀገራዊ ግቦች ለማሳካት አዲስ ቃል የምናድስበት፣ ምክንያቱም የዛሬ 75 ዓመት ኢትዮጵያ ትፈልግ የነበረው የልማት የመንገድ መሰረተ ልማት አውታርና ዛሬና የዛሬ 75 ዓመት ኢትዮጵያ የምትፈልጋቸው የዜጎች መሰረታዊ ፍላጎት በተለይ ከመሰረተ ልማት ዝርጋታ አኳያ አንድና ያው ስላልሆነ በጣም በማይመች ሁኔታ ውስጥም ሆነን ዛሬ ኢትዮጵያን በዚህ ደረጃ ማገናኘትና ኢትዮጵያን ከፍ ማድረግ ከቻልን ለቀጣይ ደግሞ ከዚህ የበለጠ ለመስራት ሁላችንም በጋራ ቃል የምንገባበት ቃላችንንም የምናድስበት ወቅት እንደሆነ ለማንሳት ነው። ከዚህ ስኬት መገኘት ሌት ተቀን የደከማችሁትን የተቋሙን የስራ ኃላፊዎችና መላው ሰራተኞች በሚኒስቴር መስሪያ ቤታችን ስምና በራሴ ስም እንኳን ለዚህ ቀን በቃችሁ። ለሞቱትም ቅድም፣ ህይወታቸው ላለፉትም ቅድም፣ ሌጋሲያቸውን ጥለው ላለፉትም ከቀን ሰራተኛ ጀምሮ እስከ መሐንዲስ እና እስከ ስራ ኃላፊዎች እንደ ማንኛውም የመከላከያ ሰራዊት አሻራቸውን ለኢትዮጵያ ሲሉ አሳርፈው አልፈዋልና ከልብ ምስጋና የማቅረብ እወዳለሁ። እስካሁን የተመዘገበው አጠቃላይ የስራ ውጤት በቀጣይ የሚበልጥ ታላላቅ ስራዎችን ለመስራት አዲስ መነሳሳት የምንፈጥርበት እንዲሁም እንዲሆን አስባለሁ። በጣም ተስፋም አደርጋለሁ። ይህ ተቋም በ75 ዓመታት ጉዞ ያካበተው ሰፊ ልምድና እውቀት ከዘመናዊ ቴክኖሎጂ እንዲሁም ከአዳዲስ አሰራሮች ጋር ሲቀናጅ በመንገድ መሰረተ ልማት ግንባታ ላይ የሚታዩትን የጥራት የጊዜና የፕሮጀክት አስተዳደር ክፍተቶችን በዘላቂነት ለመቅረፍ ታላቅ አቅም ይፈጥራል። ሚኒስቴር መስሪያ ቤታችን የከተማና የገጠር ትስስርን ለማስፋፋት በሚደረገው ሁለንተናዊ ጥረት ውስጥ የመንገድ ልማትን ቀዳሚው ስፍራ አድርጎ ይዞታል። የመንገድ መሰረተ ልማት ጥራትና ተደራሽነት ለኢንዱስትሪ እድገት፣ ለግብርና ምርታማነትና ለቱሪዝም መስፋፋት ዋነኛው መሰረታዊ አንቀሳቃሽ ኃይልና ሞተር ነው። በመሆኑም በከተሞችና በገጠር መካከል ያለውን የልማት ልዩነት ለማጥበብና ፍትሃዊ ተጠቃሚነትንም ለማረጋገጥ በሚደረገው ጥረት አጠናክረን የምንቀጥል ይሆናል። ቅድም ወንድሜ ጴጥሮስ ከዚህ ሲገልጽ እንደነበረው ዛሬ አጠቃላይ የከተሞቻችን እድገት ከተማ ሲባል እንደ ሰው እንደ ግለሰብ እከሌ ሲባል ፊቱ ታይቶ እንደሚታወቀው ሁሉ ከተሞቻችን የሀገር ፊት ናቸውና ኢትዮጵያን የሚመጥኑ የከተሞች እድገት ቫይብራንት ሲቲዎች ከዘመኑ ጋር መራመድ የሚችሉና ለነገ ትውልድ ማሻራ መተው የሚችሉ ስራዎች በከፍተኛ ደረጃ እየተሰሩ ይገኛሉ። በዚህ ውስጥ የማይካደውና ሁሌ መሰረት የምናደርገው በተለይ ዘመኑን የዋጁ መሰረተ ልማቶች መዘርጋት፣ የተቀናጀ መሰረተ ልማት አሰራርና ቴክኖሎጂን ማዕከል በማድረግ የሚሰሩ ስራዎች እንደ ምሳሌ ሊጠቀሱ የሚችሉ ናቸው። ባለፉት ዓመታት የተመዘገቡት ስኬቶች በዘርፉ የታየውን ትጋትና ቁርጠኝነት የሚያሳዩ ቢሆኑም በቀጣይ የሚጠበቁብንን ታላላቅ ስራዎች ደግሞ ይበልጥ የቅድመ ዝግጅትና የትግበራ አቅምን ይጠይቃሉ። በመሆኑ የመንገድ ግንባታዎች ጥራቶቻቸውን የጠበቁ ዘላቂነት ያላቸውና አየር ንብረት ለውጥን የሚቋቋሙ እንዲሆኑ
ሚኒስቴር መስሪያ ቤታችን አስፈላጊውን ድጋፍና ክትትል ያደርጋል። የዚህ አንጋፋ ተቋም የወደፊት ጉዞ በዘመናዊ ቴክኖሎጂ የታገዘና የዲጂታል አሰራር ስርዓትን የተከተለ እንዲሆን ለማድረግ የጀመርነውን የሪፎርም ስራዎቻችንን አጠናክረን እንቀጥላለን። በፕሮጀክቶች አስተዳደርና ጥራት ቁጥጥር ዙሪያ የሚታዩ ክፍተቶችን በዘላቂነት ለመፍታትና ውጤታማነት ለመገንባት በጋራ በቁርጠኝነት እንሰራለን። በተለይም የሀገር በቀል ኮንትራክተሮችና አማካሪዎችን አቅም ማሳደግና በዘርፉ ያላቸውን ተሳትፎ ማጎልበት የከተማና መሰረተ ልማት ሚኒስቴር መስሪያ ቤታችን ዋነኛ ትኩረት አድርገን እንሰራለን። ክቡራትና ክቡራን፣ መላው የኢትዮጵያ መንገዶች አስተዳደር ቤተሰቦች፣ ይህን ታላቅ በዓል ስናከብር ባለፉት 75 ዓመታት ለተመዘገቡት የዘርፉ ውጤቶች ከፍተኛ አስተዋጽኦ ላበረከታችሁ አካላት የላቀ ምስጋናዬን በሚኒስቴር መስሪያ ቤቱ ስም አቀርባለሁ። ትላንት በጽናት እንደቆምነው ሁሉ ዛሬም በታታሪነት በአንድነት በመቆም ለሀገራችን ብልጽግና የበኩላችንን ታሪካዊ ኃላፊነት እንድንወጣ ጥሬንም አቀርባለሁ። በዚህ አጋጣሚ የኛ የዴቨሎፕመንት ፓርትነርስ I would like to appreciate really your engagement and sustainable development. We really appreciate, we would like to thank our development partner. We look forward for the coming engagements. በጣም ከልብ ማመስገን እፈልጋለሁ። የኢትዮጵያ መንገዶች አስተዳደር የስራ ኃላፊዎች፣ መላው ሰራተኞቻችን ዛሬ በአካል እዚህ መገኘት ለቻላችሁም፣ በተዋረድ ለምትገኙም፣ ፀሐይ፣ ዝናብ፣ ጠዋት፣ ቀን ሳትሉ ለኢትዮጵያ አሻራ ለማሳረፍ ጥረት ለምታደርጉ ሁሉ ክብራችሁ በጣም ከፍ ያለ ነው እያልኩኝ እስከዛሬ ከመጣንበት ርቀት የማይተናነስ ፈተና ይገጥመናል ብለን እንኳን ማሰብ ባንችል፣ በተለይ ደግሞ በልማት ዛሬም የመንገድ መሰረተ ልማት አካባቢያቸው ያልደረሰ እጅግ ሰፋፊ ብዙ የሀገራችን ህዝቦች እንዳሉ፣ በመሰረተ ልማት በጥራት ጉድለት ያስከፋናቸው፣ ጀምረን በወቅቱ በተለያየ ምክንያት ማጠናቀቅ ባለመቻላችን ቅሬታ የፈጠርንባቸው የኢትዮጵያ ህዝቦችም በዚሁ አጋጣሚ ይቅርታ መጠየቅ እፈልጋለሁ። በሚቀጥሉት ዘመናት እስከዛሬ የነበረንን አቅም አጠናክረን ልምዱንም በመጠቀም በቴክኖሎጂም ታግዘን ህዝባችን የሚጠብቅብንን የልማት ጥያቄ ለማርካት ከመቼውም ጊዜ በላይ ትላንት በነበረው አንድነት በመጠናከር ኃይላችንን በማሰባሰብ ለህዝባችን መድረስ ይጠበቃል። እንደ መንግስት እንደ ሚኒስቴር መስሪያ ቤት ከጎናችሁ ብቻ ሳንሆን የሚጠበቅብንን ኃላፊነት ደግመን ለመወጣት ቃል እኛም እንገባለን። እንኳን ለ75ኛው ዓመት አደረሰን። እድሜ ደግሞ ሰጥቶን ፈጣሪ ደግሞ ፈቅዶ ለ100 ዓመቱ ደግሞ እንዲሁ ሳንጎድል እንድንመለስ እመኛለሁ። እምዬ ኢትዮጵያ ይብረርልሽ ተብሎን አርማው ጎተራ ይሁንልሽ ሞሎን በቸርሎ ሂደን ጋራሽን ተረረሽ ወንዛንዝሽ ሁሉ ያሳደገኝ በቸሬ
ሜዳው ሰው የሚያኮራኝ እንዴት ነው ናፈቀኝ ያልከፈልኩት የቀረብኝ ውለታው ባለዕዳነኝ ሀገሬን አልረሳም ሀገሬ ወገኔን አልረሳም ወገኔ። ኳይሮቹ ይቀጥላሉ። በድጋሚ ለማሳሰብ ለሁላችሁም ስለ ክብር ሲባል የተዘጋጀ የምሳ ግብዣ አለ። ሰዓቱ ሲደርስ የምሳ ግብዣ ሳትጋበዙ እንዳትሄዱብን። ሁላችሁም ጀግኖች ናችሁ፣ ባለውለታዎቻችን ናችሁ። ከሰው ያገናኘን፣ ከስልጣኔ ጋር ያነካካን፣ የተማርነው ሰው የሆነው በመንገድ ምክንያት ነው። አይናችን የበራው በመንገድ ምክንያት ነው። ታመን የዳነው በመንገድ ነው። ሮጠን ያመለጥነው በመንገድ ነውና የመንገድ ጀግኖች በድጋሚ እንኳን ደስ ያላችሁ እንላችኋለን። የናቴ ውለታ የአገሬ ትዝታ ካለሁበት ቦታ የማማ ውለታ የአገሬ ትዝታ ካለሁበት ቦታ ትዝ ተቃቅፎ ባላዎቹ ሲያቆም የእናት ቤት ሲሰራ ትዝ አንቺ ትብሰል ሁሉም ቀኝ ፊት በሆነበት ጎራ ባለበት ሲነቃ ትዝ እንኳን መፍስሳ የበላኝ በቃልኝ ብላ ስትጣራ ትዝ ልጇ ሲደርስላት አለሁልሽ ሲላት ጎንበስ ቀና እያለ ብድሩን ሲከፍላት ጀንበር ካለች ሩት እናት ካለች አጊጥ በእናት አትበለት በአገር ተደሰት ያለ እናት የበሉት ያለ ሀገር የጠጡት ሰውነት ባይልም ከአንጀት ማን እንደ እናት ማን እንደ ሀገር የት ይገኛል ምሰሶ